የባት በቃኝ ረፍኩብኝ አልሄድ እቺን ብቻ አልኩ ለምሳ ትጎዳብኛለህ እሺ በቃ ራስሽን ጠብቂሽ ምግብ በደንብ ቻው ደህና ነኝ አትስማኝም ራስን ጠብቅ በደንብ ቻው ሄሎ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አገኘሃት እንዴ? አዎ ጋሼ፣ አዎ አገኘኋት። ልንገረው ወይስ ይቅርብኝ? ቆይ እሺ አሁን ብነግረው ምን ችግር አለው? መቼም ከሱ በላይ ሊረዳኝ የሚችል ሰው የለም። በቃ ልደውልለት። ደወሉላቸው ደንበኛ መስመሩን እየተነጋገሩበት ስለሆነ እባክዎ ትንሽ ግልግል እንዴ! ቆይ ምንድነው እንደዚህ ያስፈራኝ? እኔም አለቁ አዲሱ አደረኩት እኮ። ምናልባትም እኮ ደስተኛ ሊሆን ይችላል። ሄቨን በጣም ፈሪ ነሽ እኮ፣ የእውነት ፈሪ ነሽ። ውይ ምንድነው እንደዚህ የምትይኝ? ስለማፈቅር ፍቅር ማለት አንቺ ማለት የራስን ዓለም ትቶ በሚወዱት ዓለም ውስጥ መኖር በምንም አይነት ሁኔታ ውስጥ ፍቅር ይቅር ባይ ነው። ፍቅር ታጋሽ ነው። ፍቅር ሁሉም ነገር ቢሆን ያስችላል። ፍቅር ሳይመጣ ደግሞ መቼም ቢሆን አይመለስ እና የሆነ ጥፋት ባጠፋ ይቅር ትይኛለሽ? አዎ ግን ደግሞ አንድ ቀድሞ ይመጣል። ምንድን ጥፋትን ደብቀህ ከሌላ ጋር ስትጣላ ካየሁ መቼም ቢሆን ይቅር አይልም። ለምን? ስትጎዳ ስትከፋ ማየት ስለማልፈልግ። በቃ እንዴ ኦፍ ወደ ቆሰረ እንዴ ምንድነው? መች ነው ቆይ እኔና አንቺ ፍቅራችንን ጋር የምናስወጣው? በአሁኑ ፍቅራችን ምን ጎደለ? ምንም። ግን ምን አመጣው? ፍቅር ማለት እኮ ደስታ መሰጣጣት ነው። ላንተ አስብልሃለሁ፣ ጨነቅልሃለሁ፣ ደግሞ ማፈቅርሃለሁ። አንተም ደግሞ እንደዛው። ያንተ ደስታ ያስደስተኛል፣ አንተም እንደዛው። ታዲያ ሁለታችንም ደስተኞች ከሆነን ሌላው ሰው አወቀ አላወቀ እኛ ምን አገባን? ግን እንደዛ ከሆነ ፍቅራችን የጋኑስ መብራት ሆነ ማለት ነው። ታዲያ ጥሩ ነው።
ንፋስ አያገኝብንም። እንደዚህ ስስቅ ነው ደስ የሚለኝ። ፍቅር ማለት ይሄ ነው። ይችን የጭንቅላት ጨዋታማ ይኖርባት ናት። ግድ የለም ትንሽ ታገሰኝ። እንዳትነሳ አድርጌ እጥልሃለሁ። ማታ በተለመደው ሰዓት ትሰራለች። ለምንድን ነው የማታመጣው? በጊዜ መጥቼ ነበር አልነበርሽም? እና ታዲያ ደውሎ ነበር? ደውዬ ነበር እኮ ግን ስልክሽ አይሰራም። ናፍቀኝ እኮ የማደርገው ነገር ግራ ቢገባኝ እኮ ነው። ናፍቆቱ በእኔ አይብስም ብለሽ ነው? ስራ እስከምትገባ ስንት ደቂቃ አለ? ቢበዛ 30 ደቂቃ። ስለዚህ የሆነ ቦታ ሄደን ሻይ ቡና እንበል። ቁርስ በልተሻል? አይ ስነሳ አንተን ለማየት ዝም ብዬ መጣሁ። የኔ ቆንጆ አምሮብሻል። አታሽኮርመኝ። ሄሎ፣ እንዴት አደርሽ? እግዚአብሔር ይመስገን ደህና ነኝ። አዎ ዛሬ እንኳን ደህና ነሽ፣ ድምፅሽም ያስታውቃል። ደህና ነኝ። ደውለሽ ነበር ያሳውቁኝ ገባልኝ። እንደ አጋጣሚ ይሆናል። ምን ልትል ነው? ኧረ እኔ ምንም አላልኩም። እና እንዴት ነሽ? በተረፈ ደህና ነኝ እኔ። እናንተ ሴቶች እኮ ችግር አለባችሁ፣ ስታገቡ ራሳችሁን ትጥላላችሁ። አንቺ ደግሞ ራስሽን ጠብቂ እሺ? እሺ እጠብቃለሁ። ይሻላል። በይ ሰላም ወይ። አሜን። እሺ ሰላም። አሙ ወይ አንድ ነገር ላስቸግርህ። ያው ሁሌ ላንቺ መቸገር ልምድ አይደል? እስኪ ዘንድሮም ልቸገርልሽ። ንገሪ፣ ምንድን ነው? ሂድ፣ ወሬ ያለብህ። በይ በይ በይ፣ ዝርዝር ውስጥ አንግባ፣ በደንብ እንተዋወቃለን። ማን አስቸጋሪ እንደሆነና ማን ተቸጋሪ እንደሆነ። ጉረኛ። እሺ ይሁንልህ። ይሁን ሳይሆን እመኝ። አይ ተዋ፣ ተቸጋሪማ አትምሰል። እኛም እኮ ስንት ጊዜ። አንቺ ደግሞ ምን ዋ ተዋ፣ ላውጣ እንዴ ሚስጥር? ይኸውልህ ቢሰማል እኮ ኖሬኑ እንደ አዲስ ነው የሚሆነው። ላውጣ? የካርቷን ወይስ የብስክሌቷን? አንቺ ቋጣሪ፣ እስካሁን አልረሳሽውም አይን ነገር? በረሳው ልክ እረሳዋለሁ። ስለዚህ እንደ ድሯችን ምንም ውለታ ብሎ ነገር የለም። መደጋገፍ ግዴታችን ነው። 150% ወስኗል። ተናገሪ እሺ፣ ምን ልርዳሽ? ስራ ፈልግልኝ። ምን እንዴ? ምን ያስጨውሃል? ስራ ፈልግልኝ እኮ ነው ያልኩ። አይ ማለቴ ቤት ውስጥ ችግር አለ እንዴ? አማን፣ ሌላ ነገር አትጠይቀኝ። ከቻልክ ፈልግልኝ፣ ካልቻልክ ደግሞ ተው። እሺ በቃ ፈልግልሻለሁ እናቴ። እናቴ አትበለኝ። እሺ ወይዘሮ ኤቨን። እሱም ባልጠይቀው ይሻል ነበር እንዴ? ደግሞ ከሱ በላይ የሚቀርበው ሰው የለም። ምንድን ነው የምትወደው? ሽቶ?
መጥቶ በትክክል ተመልሰዋል። ቀን ማሳመር እኮ ስችል እንዴ ያንተን ቀን ያሳመርኩ የማን ላሳመር? ከአንተ ውጭ እኮ ማንም የሌለኝ ሰው ነው። በጣም ነው የማመሰግነው። መጣሁ እንዴ ውድ ነው። የዛ ሽታውን ድረስ እየሸተተ በአንቺ ውድ ስጦታ ሽታውን አጥፍቼ መጣሁ። እሺ ቶሎ ታገዝ። እሱ ነው የምትወደው። ምን ሆነ ነው በእናትህ ስልክ ማታነሳው? በቃ እሺ ተወው በቃ። አሁን የደወልኩልህ ያ ቦታ ተያዘ እንዴ? ስራው አዎ በእናትህ እሱን ቦታ ፈልገዋለሁ። እሺ ስምምነቱን መቼ እንፈጽምሽ? አረ ችግር የለውም በቃ ስጨርስ ደውልልኝ፣ ይመቸኛል። እሺ እንግዲህ የስራ ጥያቄሽ ተመለሰ። ሌሎቹን ደግሞ ቀስ እያልን እናያቸዋለን። ቆይብኝ እኮ ጠጣሁት። በል ጠጣ። ምን ችግር አለ? ደርስብሽ የለ ወይ ፍቅር ለምን ረሳህ? ልቤ ማለት ምን ስታደርግ ረሳው? ምን አውቄ። ልቤ ለእኔ መታዘዝ ካቆመ ቆይቷል። እና ምን ይሻላል ታዲያ? ሰላም እና የሚፈልገው ከወደደው እንዲኖር ፍቃዱለት። ልብህንማ ጠብቀው። በዚህ ጊዜ ብዙ ሰው እንዳይጎዳብህ። ልቤ ያረፈበትን አካል ከራሴ በላይ ነው የማውቀው። ምን ነው ዝም አልሽ? እነዚህ ወሬዎች እንዴት ናፍቀውኝ እንደነበር። ከዚህ በኋላ አይቀርም። ቁርስ በላሽ? አዎ ቅድም እኮ አንተ ሳጎርስ እኔም ጎርሻለሁ። መች ለራስሽ ቆረሽ? እንዳለ ለእኔ አይደል እንዳይቆረሽ። ለካ ምግብ ስለማበይ ነው እንደዚህ አቅም ያጠረሽ። በያው ስልኩን ዝጊውና ምግብሽን በደንብ ብይ። አይ ካልሽ ግን እኔ ራሴ መጥቼ በግድ አበላሻለሁ። እሺ የኔ አባት። ደግሞ ብቻሽን እንዳትሆኚ ደውይና የረሰን እንትቤት
እሷም ቤት ተኝታ ከመጡ አብራችሁ ወጣችሁ ዘና ብትሉ ይሻላል። ኧረ አታስብ፣ አይደብረኝም። ምናልባት ደግሞ የሮሰን አይመች የምትል ከሆነ ማነው ያ አብሮ አደጌ ነው ያልሽው እሱ ጋር ደውይለት። አማን ጋር? አዎ አማን ደውይለትና ስራ ከሌለው አገኘ። ኧረ አስፈላጊ አይደለም፣ ችግር የለውም። የሮሰን አለች። እሺ እንደፈለግሽ። ግን ሄቢ ወይ የማይደብርሽ ከሆነ ለምን ከአማን ጋር ታስተዋውቂኝ? ኧረ አይደብረኝም፣ አስተዋውቃቸዋለሁ። በጣም አሪፍ። በቃ እንደዛ ከሆነ ማታ እራት ጋብዥኝ ቤት ይሻላል። ሄቢ ምን አስቤያለሁ መሰለሽ? በዛው ሊሆንና አሪፍ ልጅ ከሆነ ከሮሰን ጋር እናስተዋውቃቸዋለን። ገብቶሻል አይደል? አዎ ገብቶኛል። እስካገኘሽ ትናፍቂኛለሽ። እኔም የኔ ህይወት ስራ እንዳይበዛብሽ እራቱን ቀለል አድርገሽ አስቢ። እሺ እኔ ሀሳቢ። ቻው በልሽ። ቻው። ተመስገን አምላኬ፣ የኔ ህይወት እየተመለሰልኝ ነው። እጅ ማስቲሽ የሆነች ልጅ እንዴ! ሰው ስልክ አላነሳ ሲል እንደው ሳይፈልግ እንደሆነ እንኳን መረዳት ያቀታታል። እንዴት ነው የሰራቻችን? ደግሞ ስልክ አታነሳ። አማን ለምንድ ለምንዱ ስለዚህ ደግሞ ልቆት ስለኔ እያሰብሽ ነበር እንዴ? ሳይጠሩ ከቤት ማለት ትወዳለህ? ትክክል ነኝ አይደል? እት መጋኘውን ሰውዬ ብራቮ። ትክክል ነኝ አይሽ? አይደለም እባክሽ ዝም ቤት ተነክቶብሻል። ደግሞ ታውቂያለሽ እርግጠኛ ባልሆንኩበት ነገር ላይ ሀሳብን ማስተያየት መስጠት እንደማልወድ። አሁን ታዲያ እኔ እያሰብኩ እንደነበረ በምን እርግጠኛ ልትሆን ቻልክ? በሁለት ጉዳዮች። በምንና በምን? በመጀመሪያ ሳይጠሩ አቤት ማለት ትወዳለህ አልሽ። ይሄ ማለት ደግሞ የዘፈን ዳርዳር ውስጥ ክስታ ነው እንደማለት ነው። መቼም አንተ ያልቅብህ። እሺ ሁለተኛውስ? ሁለተኛውማ ስለኔ እያሰብሽ ነው ስልሽ አንተ መጋኘውን ሰውዬ አልሽ። እና ምን ነበር ማለት የነበረብኝ? በሳሳትማ ኖሮ አንተ ሰውዬ መገመትህን አቁም ብለሽ ነበር የምታስቆሚ። አሁን ግን ስለነቃውብሽ ከልብሽ እየሳቅሽ ነው። ግን ምን እንደሚገርመኝ ታውቃለህ? እሺ ምን ነው የሚገርምሽ? እንዳውቅ ለማሳወቅ የምትሄድበት መንገድ። እንግዲህ ምን ታደርጊዋለሽ? ይሄ ተፈጥሮኝ። ምን ነው ባባሽ ታፍራለሽ እንዴ? እንደዛ ነው። ድንገት መጣብኝ ነው። እኔማ ማለት ትችልሽ ነው ማለት ምን ተፈጠረ? የተባልሽው ነገር ከዛሬ 3 ሰዓት እንዳልፍ ተብለሻል። ደግሞ የኔ አባትሽ ጥበቃ ካንቺ ጋር ስለሆነ እንዳታስቢ ብሎሻልሽ። እሺ አመሰግናለሁ። ባይ። ምን አባንተ እውነቴን እኮ ነው። እሺ ይልልሽ። ለማንኛውም ስራ ተገኝቶልሻል እንዴ? በዚህ ፍጥነት? ምን ታረጊዋለሽ? ኃላፊነቱን ከተረከበው ሰው ብቃት ነው። አመሰግናለሁ። ይገባኛል። ጉረኛ በጣም ጣራ ነካ እኮ። መፍትሄ መሰለኝ። በይቤ ለማንኛውም ቻውን ወደ ስራ ይልግባበት። የደወልኩበት ምክንያት ሳልነግርህ። እሺ ምንድን ነው ንገሪኝ። ዛሬ እኔ ጋር መተህ እራት እንድትበላ አስበናል። ኦ
አንቺ ነሽ ያሰብሽው ወይንስ የሐሳቡ ባለቤት አቤል ነው መሰለኝ? የሐሳቡ ባለቤት እንኳን አቤል ነው። አመሰግናለሁ። እመጣለሁ። እሺ በልሽ ቻው። ገና ብዙ ስራ አለብኝ። እኔ የምልሽ ለማንኛውም እድሜሽ ሳይሄድ አይቀርም። እኔ በደወልኩት እኔ ነኝ የደወልኩት ብለሽ ትንቀባረሪያለሽ እንዴ? አንተ ነህ የደወልከው? በይቻው። እሺ ለማንኛውም ቆይ ለምዶ ግግም ነው የምትይው? አንተን እንጂ ተሸላሚ ገገማ ይንከው እንዴ? ምንድነው ሁሉ ጊዜ እንደ አዲስ መጠይቀኝ? እሺ በቃ ይቅርታ አልኩሽ። የዛሬን ብቻ ነገር ደግሜ ያልጠይቅሽ። እንዳትጠይቀኝ ራስ አስታውሰው። እሺ ነው የምትሄጂው? የተቀጣውን ቅጣት አሟላ፣ ከዛ ታገኘኛለህ። ጠርግ በይ ገገማ። ሁሌ መርሳት አማን ድን ወዳለ ያለችው አስታውስ። እስኪ አስታውስ። በየቀኑ መርሳት። የድሮ መውደቂያ ፈተና ያውን ተመልሶ ይምጣብኝ ከዓመታት በኋላ። በጣም ይፋለለ አዲስ አለምጣ የሮሰን ልጅ የለችም። እና ብቻሽን ነው ስለፈለግሽ? ኧረ ችግር የለውም። ይልቅ ደክሞክ ስለሆነ ግባና ታጠብ። ምነው ብትደውይልኝ ኖሮ ስራው ይቀራል እንጂ ብቻሽን ስትለፊማ አትውይም ነበር። በቃ ሰራተኛ መቀጠር አለበት። አባቴ እባክህ ያን ያህል አትጨነቅ። ደግሞ ከእኔ የሚከበር ስራ አልሰራው። ደግሞ ምግብ መስራት ለኛ ሴቶች ልክ እንደ መዝናኛ ነው ካልሽ ይሁንልሽ። እሺ የሮሰን ግን ከዚህ ቤት መውጣት አልነበረባትም መሰለኝ። ብቻዋን መሆኗ እያበላሻት ነው። ደግሞ ሽቶክ ደስ ይላል። አረ ተመቸሽ? አዎ ይገርምሻል። እኔ ባልሽ ዛሬ ከሽቶ ኢምፖርተር ጋር የስራውን ፈጽመን ነበር እና ስራውን ያስኬድኩት እኔ ነበርኩና የድርጅቱ ባለቤት የሽቶ ስጦታ ሰጠኝ። እራት እንድንበላ ፈልጎ ነበር። እዚህ ግን እራት ፕሮግራም ስለነበረን ጥዬ መጣሁ። በጣም ደስ ይላል። እንኳን ደስ አላችሁ። በቃ አንተም ግባና ታጠብ። እሺ ሮሰን ምን ሆነሽ ነው?
እየጠበቅንሽ ነው እንጂ እንግዲህ ሄቨን ዛሬ መጀመሪያ የበቀል እርምጃ የምራመድበት ቀን። ስለዚህ በድልሽ እያዘንሽ ጠብቂ። መጣሁልሽ ጓደኛዬ።